እፈልጋለሁ ግን ሰይጣን መሆን አልፈልግም በእኔ አደም መሆን እፈልጋለሁ እንደናንተ ብርሃን ሊመጣልኝ እፈልጋለሁ ያለ ህዝቦች ስለዚህ እንደገና ነው ሻሃዳ የምትይው ሻሃዳ እናንተ አምላኮች ናችሁ ተዋት ኸድር ታርጋት እዚህ ጋር እያችሁ በአላህ የአባቷ ነገር እያሻሸች አባብጧል ምናምንና እያሻሸች ስትስም አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ እኔ ለሳቸው እኔ አይዶን ነው እኔ ለአባቴ ወላሂ ላዝም ትልቅ ፍቅር አለኝ በቃ በተለይ ሴት ልጅ ስትሆኑ ለአባታችሁ ማለት ሁሉም ሰው ነው ግን አብዛኛውም ሴት ለአባቷ ታዳለች ይባላል እኔ እናቴን ወዳለሁ ግን በቃ ለአባት ይሆናላ እና እዚህ ጋር ደግሞ ልጆችን ምናምን የካሊድ ፋውንዴሽን እየጎበኘች በቃ ያንም ትይዛለች እውነት አልመሰላትም በቃ ያንም ይሄንም እያዘች ትስማለች ህፃናቶችን ታቅፋለች ብቻ ነኝ እንጂ አሰላሙ አለይኩም ወራህመቱላሂ ወበረካቱ እንደውም የሌላ እምነት ተከታዮች በሙሉ እንዴት ናችሁ ዛሬ እንግዲህ ደስታ በደስታ ነን እዚህ ጋር ቡና እያሸተተቻቸው ነው ማለት ነውና አልሐምዱሊላህ አላህ ለዚህ ቀን ስላበቃን አላህ እሷንም ለዚህ ቀን ስላበቃት አላህ ሽኩር ይገባው ማለት ነው ለምን ብዙ ጊዜ አትወጣም ትወጣለች አትወጣም በጣም ታማለች ምናምን ተብሎ እና መግቢያው ላይ የተናገረችውን ነገር ሰምታችኋል እኔ በጣም ነው የተናደድኩኝ በዚህን ሰዓት እሷን ትሪት ማድረግ ነው እንጂ ያለባችሁ በቃ የማይሆን ጥያቄ አትጠይቁ ልጅቷ ለራሷ ገና 13 ዓመት እስር ቤት መቆየት ማለት እኮ ከባድ ነው ገባችሁ አይደለም የምትናገረው ራሱ በቃ እንደ ህፃን ነው እያረጋት ያለው ገባችሁ በቃ ይሄ እንዴት ነው ህፃን ልጅ እንዴት ነው ገና ሲራመድ ያንም ይነካል ይሄንም ይይዛል ያንም ይይዛል እሷ ያለችበት ሁኔታ አሁን ላይ በቃ ይሄ ለኢንተርቪው እንኳን የምትደረግበት ሁኔታ ላይ አይደለም ያለችው የምትናገረውን በደንብ አታቅም ሲቀጥል ደግሞ አንዳንዴ ትንሽ አማርኛም ያጥራታልና መግቢያ ላይ ያለችውን ነገር እኔ መድገም አልፈልግም በጣም ነው ያናደደኝ እንዴ ሻሃዳ ትይዣለሽ ይላታል ደግሞ ምንድነው ሻሃዳ የምትይዘው እሷ እኮ ሆን ብሎ አይደለም ይሄን ነገር እንትን ያለችው ካሊድ እንደዚህ የሚጠይቃት አይ ምናምን የተናገረችው ነገር በጣም ለምን እሷ ውስጧ ተረብሸዋል ገና ለራሱ እሷ ሳይኮሎጂ ያ እንትን ይላታል ማለት ነው ሳይኮሎጂ እንድትታይ መደረግ አለበት እዚህ ጋር ደግሞ ከሷ ጋር 15 ዓመት የታሰረች ልጅ አለች ምግብ እንትን ምንድን እዛ አብሮ ምግብ ሲበሉ ምን ሲሉ ምናምን እናት አባት እዚህ ኢትዮጵያ የላትም አብሮ ነው የገቡት እና እሷን ካልመጣች ምግብ አልበላም ምናምን እያለች ነበር አሉ እንድትመጣ ለወንድሟ ነገረች በጣም ደስ የሚለው ይሄን እና ደግሞ ብሩን ችግር የለውም ነገር ብሩ ይሷ ነው በቃ ለራሷ አይደለ አንቺ ነየትሽላት በቃ ነገር ለወንድምሽ ብሩ ነይችላታል አብሽሩ ብሩ የምትሳፈርበት ነገር የለም ታውሰደኝ ከመጫት ይዘን ታምጣ የኛን ታምጣ ናዚ ዳቦ ይዛችኋት ነው እሷ ሳትመጣ አንበላም እያሉ አይ ነገር ይዛችኋት ነው አገኘኋት ከዲ የምትለው ወንድሟ ነው ከድር ነው ደውይላትና ደውላትና እኮ ብዙ ሰው አለ ሁሉም እንዴት ይወቋል ሁሉም ደግሞ ሙስሊም ጥቁር ልብስ የለበሰ እንዴት ታውቃላችሁ እንዴት ታገኙቻችሁ ያለች ሁሉ ሙስሊም ጥቁር ነው የለበሰ ማን ያውቃል እንዴት ይወቋል አንቺ ምልክት መንገድ ትተሽ በነገራችን ላይ ምን ታርገው ካሊድ በነገራችን ላይ አሁን እሷ እንደዚህ ያስጨነቃት ነገር ከእሷ ጋር 15 ዓመት የታሰረች ልጅ አለችና እቺ ልጅም ያው ቤተሰብ የላትም ዘመድ የላትም እና ተጨንቃ ነው ከዚህ በፊትም ሌላን ስታገዛት የነበረች እህታችን ናት 15 ዓመት ነው የታሰረችው ዛሬ ነው ለመጀመሪያ ጊዜ አገሯ የምትገባው ማንንም የላትም የታለች አምጧት እያለች እንደው ማለት የሚገርም ነገር ነው እሷ በዚህ ሰዓት ላይ ምን ያህል ደስተኛ እንደሆነች እንግዲህ ያቺኛዋ እህቷ ለዚህ ስንት ዓመት ከሷ ጋር ችግሯን መከራውን ያየች የታለች እያለች ነውና እኔ ያሳቀኝ ምን እንደሆነ ታውቃለህ ወንድም ካሊድ ነው እየመጣው እየጮኸ
ደግሞ ለምን ታጣታላችሁ? ሙቤ አሁን ልጅቷ ሌላ ከተናገረችው በየትኛውም ቦታ ላይ ሁን የአረብ ሀገር ሴት ምን ያህል የፈለገ ጨለማ ውስጥ ቆይ የአረብ ሀገር ሴት ማለት በቃ እቺ ናት። ራሷ ገና ቤተሰቦቿ እንኳን ሳትጽናና አጠገቧ የነበረችው ልጅ እንኳን ለመተው እንኳን ብር እያለች ያለችው መሲ መንግስት እዛ ወደ ሀገራቸው ዲፕሎማት ሲደርጉ ሲመለሱ አንዳንድ ሺህ ሪያል ይሰጣቸዋል። ያን 1 ሺህ ሪያል ለልጅቷ ሰጥታታለች። ብሩን ትውሰደው የኔን እና ምንም ነገር የላትም የታለች አምጧት እያለች ነው። እና በጣም የገረመኝ ይሄ ነው ማለት እያንዳንዱ አንዳንድ ሺህ ሪያል ያን ገንዘብ ለሷ ሰጣታለች እንዳትወስድባት ነው እያለች ያለችው። በጣም የሚገርመው ነገር በዚህ አጋጣሚ ወንድሞቿ እሷን እየጠበቋት ነው። እሺ እዛ ይዘዋት ሊመጡ እዛ እየጠበቁ ነው ያሉት። ይዘዋት ሊመጡ ነው የሚያውቃት አንድ ወንድም ስለሆነ እዛ ጠብቀው ይዘዋት ሊመጡ ነው። አንድ ላይ እኛ ቤት መሆን አለባት ነው እያለች ያለችው ሌላ። እንግዲህ እሷ ሳትመጣ አልበላም እያለች ነው። በነገራችን ላይ የሚገርመው ነገር ሳትመጣ ምንም ነገር አይሆንም እያለች ነው። አምጡልኝ አምጡልኝ፣ የታለች? እንዴት ታጣታላችሁ? እንዴት ልጠፋችሁ ትችላለች? እሷ ይሄ ነገር አታውቀውም ማለት ቀላል መስሏታል በነገራችን ላይ። እና እኔ ቅድም እንዳልኳችሁ ሌላ ዛሬ ያው ፍቃድ ተገኝቶ ነው እንደዚህ ልትወጣ የተቻለው። ማንኛውም እስረኞች ሲመጡ ቀጥታ ኖርማሊ ሰው በሚወጣበት ቦታ አይደለም የሚወጡት። ባስ አለ። ከፕሌን ሲወርዱ ባስ ውስጥ ነው የሚገቡት። ያ ባስ ሌላ ቦታ አለ፣ እዛ ይዟቸው ይሄዳሉ። እዛ ይመዘገባሉ፣ ማንነታቸው አሻራ ይሰጣል። ከዛ በኋላ ነው እንግዲህ ወደ ክፍለ ሀገር ወደሚሄዱበት የሚሄዱት። እሺ ለመሰላችሁ እኔ ከዚህ በፊት ኢትዮጵያ ያለው አንድ ወንድማችን እሱም ታዋቂ ሚዲያ ላይ ነው 1 ዓመት ከምናምን ታስሮ ሲመጣ እኔ ኤርፖርት ልቀበለው ሂጄ አይደለም ውቤ እሱ የሚመጣው እዚህ አይደለም መሄድ ያለብን እንደዚህ አይነት ቦታ ስላሉኝ ነው ይሄን ነገር የምነግራችሁና ኢንሻአላህ ልጅቷም እናገኛታለን። እሺ ነገራችን ላይ ብዙ ሰው እያለቀሰ ያለው እህታችን ሌላ ተግባሯ ብዙዎችን እያስለቀሰ ይገኛል። ከጨለማ ማህበል በኋላ የነበረ የደስታ ብርሃን የእህታችን ሌላ አስደናቂ የጽናትና የፍቅር ጉዞ። ትዕግስት መራራ ነች፣ ፍሬዋ ግን እጅግ ጣፋጭ ነው። ይህ እውነት ዛሬ ለውዷ እህታችን ሌላ በተግባር ተገልጠዋል። ከ13 ዓመታት ረጅም እና አስቸጋሪ የሳውዲ አረቢያ እስር ቤት ቆይታ በኋላ ዛሬ የነፃነት አየር እየተነፈሰች ከናፈቋት ወላጆቿ ጋር ተቀላቅላለች። ይህ ታሪክ ተራ መልቀቅ ሳይሆን የጽናት የተስፋ እና የማይበገረ የሰው ልጅ መንፈስ ታላቅ ማረጋገጫ ነው። እህታችን ሌላ ከሀገሯ ስትወጣ የዛሬ 13 ዓመት እንደ አሁኑ ማህበራዊ ሚዲያ ያልተስፋፋበት፣ ድምፅን በቀላሉ ለዓለም ማሰማት የማይቻልበት ፈታኝ ዘመን ነበር። በዚህ ሁሉ ብቸኝነትና ጨለማ ውስጥ ግን በልቧ ውስጥ የነበረው የተስፋ ብርሃን አልጠፋም ነበረ። የእህታችን የናፍቆት ጥግና ታላቅ አክብሮት የታየው የውዱ አባቷን እግር በእንባ ስትስም ነው። ይህ ትዕይንት የእውነት የቤተሰብ ፍቅርና የደም ትስስር መግለጫ ነው። የዓመታት የናፍቆት ስቃይ እና ቁስል የዲኦፒል ደስታ ፈውስ ያገኘበት ቅጽበት ነው። ለአባቷ ክብር እና ጥላ የተሰጣት ታላቅ የምስጋና መግለጫ ነው። ከብዙ ዓመታት መከራ እና ስደት በኋላ ውድ እናቷን በህይወት በሰላምና በጤና አግኝታ መተቃቀፍ እጅግ ታላቅ እድለኝነትና ድንቅ ተአምር ነው። ወላሂ እውነት ነው። እኔ በጣም ፈርቼ ነበር። ሌላ ይህን ታላቅ በረከት በማግኘቷ ሁላችንም በደስታዋ ተካፋይ ነን። ይህ የእንባ መግለጫ ታሪክ ዛሬ በደስታ እና በፈገግታ እንዲደመደም እህታችንን ወደ ሀገሯና ወደ ወላጇ እቅፍ እንድትመለስ ሌት ከቀን የደከሙ በሀሳብ በጸሎት በገንዘብ እና በተግባር ከጎና የቆሙ በሙሉ እጅግ የላቀና የከበረ ምስጋና ይገባቸው። መልካም ስራቸውንም በሰማይ በምድር የተመሰገነ ነው። ለእህታችን ሌላ እና ለቤተሰቦቿ ዘላቂ ሰላም እና ፍቅር የተባረከ የደስታ ዘመን እንመኛለን። እንኳን ደስ ያላችሁ። ወላሂ እውነት ነው። እኔ በተለይ አባቷ እኔ ልክ አባቴ የሚመስለኝ ነገር አንጀቴ ስፍስፍ ነው የሚለው ሲያያቸው። እኔ አይዱን ነው ወላሂ አይዱን ነው። እኔ አልሐምዱሊላህ ረቢል ዓለሚን። አላህ ምስጋና ላንተ ይገባ። ሌላ ምን ብል የልቤን ያደርሳል። አልሐምዱሊላህ
ይህ ሁሉ ባንተ ነው የሆነው ጌታዬ። አላህ ሁላችንም ለዝች ቀን ያብቃን። ከቤተሰቦቻችን የምንገናኝበትን ቀን አላህ ቅርብ ያድርገው። አላህ ሱብሃነሁ ወተዓላ እንግዲህ እሷንም በቃ እንደው ከዛ ይሄ ከንትን በቃ እተርፋለሁ ወይስ አልተርፍም፣ ሀገሬ እገባለሁ ወይስ አልገባም ከሚል ይሄ እንትን አለ ጭንቀት ውስጥ ወጥታ ሙሉ በቃ ሙሉ አፍያዋ ጤናዋ ተመልሶ እርግጥ አሁን ላይ የምትናገረው ነገር ሁሉ በቃ የሆነ አላድል ልክ እንደ ህፃን ልጅ ነው። አይታችሁ ከሆነ በቃ ለምን ገና ከስንት ዓመት በኋላ እየተቀላቀለች ነው አስባችሁታል? እና የምትናገረውን የምታወራውን ምን ምትለውን በቃ እንደ ህፃን እየቦረቀች ነው ያለችው። አያችሁ እዚህ ጋር በቃ ሲላቀሱ እናት አባቷን ራሱ አልረሳችም። የኔ እናት አልሐምዱሊላህ ረቢል ዓለሚን። ወላሂ እንደው እኔ እንጃ ብቻ ባለፈው ሲናገሩ እንደነበር በጣም ታማለች፣ ራሷን አታውቅም። ግን አንዳንድ ሰዎች ግን ምናችሁ ነው የሚያመው ግን እንደዛ እኔ ወላሂ በጣም ነው የዛን ጊዜ ተሰማኝ። እናት አባቷ እንደዛ በቃ ምንም ብትሆን አምጡልኝ ወደ ሀገር እያለች ስታለቅስ እንጃ ምን ትጠቀማላችሁ? ያልሆነ ነገር መታችሁ የምታወሩት። አልሐምዱሊላህ ዋና በሰላሟ ይኸው ቤተሰቦቿ ጋር ተቀላቅላለች። አልሐምዱሊላህ ረቢል ዓለሚን። ያ ሁሉ የጭንቅ ጊዜ ሁሉ አለፈ መከራው። አልሐምዱሊላህ